ቆይ ማዬ አለ የተባለ ሰፈራችን ባላብት አይደል እንዲያገባችሁ ለኔ አንድ ዩማኔር መግዛት ከብዷት ነው እህትሽማ ዛቤ ከገባች ጀምሮ ጥግብ ብላለች ገንዘብ መላኩን ታዩ ለኔ ከደወለችልኝ ስንት ጊዜዋ እውነታውን ስትለግም ነው እንጂ ያቱ ጃርባሏ አይደለም ለኛ ለቤተሰብ ለሰፈር ሰው የሚሆን ብራቶ ነው ለነገሩ የባሏን ባላቅም አማቷ ግን ክፉ ሳትሆን አትቀርም አባትየው ግን ከልጇ ሳንሶ እንደማያት ነበር ስታወራኝ ነበር ሰውየው እኮ በጸና ታሞ ለህክምና ውጪ ሄዷል ስትል ነበር ታክሞ ሲመለስ ለኛ የሆነ ነገር ይዞልን እንዲመጣ ብትጠይቀውስ በትንሹ ዩማኔር ሌላውን ደግሞ ቀስ በያስበታለሁ እንዴ ራንቺ ሴትዮ ፈሪ ባክሽን ሰውየው ታሞ ለህክምና ነው እንጂ ሄዶ ያንቺን የፈረስ ጭራ ሊሰበስብ ነው እንዴ ምንድነው ባሌን ጥዬው መጣ በስተመጨረሻም ነፃ ወጣው ሩዋማ የለችም የት አባቷ ትሄዳለች ብለ ነው እዛው ኩሽኗ ሄዳ ስትርመጠመጥ ይሆናል ትንሽ ሰው ትንሽ ነው ከትንሽ ቦታ ይጠፋል አይማን ደፍሮ የስራውን ይስጠው ሌላ ምን እላለሁ ሻንጣዋን ይዛ ሳትሄድ አትቀርም ምን አዎ ልብሷም የለም በአሁኑ ግን ሳታመራ አትቀርም ምንድነው ያልሽው ትዳርሽን ፈተሽ መጣሽ እና እሺ እስክሞት መጠበቅ ነበረብኝ እማ ቆይ ባሌ እንደዚህ እስኮን ድረስ የመታኛ አይበቃ አፍሽን ዝጊ ቆይ ምንድነው ያልሽው ትዳር አይደለም እንዴ ባሌ ነካኝ ብለሽ ጓዝሽን ጠቅልለሽ እናትሽ ቤት ትመጫለሽ እንዴ ማን ያውቃል ይሄን የሆነ ነገር አስቀይማ ይሆናል ደግሞ ዝም ብላ ሻንጣን ተሸክማ ትመጣለች እንዴ ደፋር ቆይ እዛ ቤት ደልቶኝ ምኖር ነው አይደለም ይመስላችሁ ለኔ እኮ ያ ቤት ማለት የምድር ሲኦል ማለት ነው እኛ እንኳን እዚህ ጎሬ ውስጥ እየኖርን እንደዛ ያላልንም እሺ ለነገሩ ያ ቤተሰቦች እንዳልፍልን ብለሽ አይደል እንዴ ያንን ለሀብት ጥለሽ የመጣሽው ቆይ አንዳችሁ እንኳን ለምንድን ነው ማትረዱኝ ባሌም ያቺም አማተብየዋ በተለይ ደግሞ ጋሽ ውጭ ከሄደ በኋላ ሁለቱም እያሰቃዩኝ ነው ቆይ ስገባ አንዳችሁ እንኳን ፊትሽ ምን ሆነ ብላችሁ ጠይቃችሁኛል ትሰሚኛለሽ በጣም ታስጠይኛለሽ ደሃ መሰረተ ደሃ አንቺና ቤተሰቦችሽ የአባቴን ሀብት እንደምፈልጉት ማላውቅ መሰለሽ ንገሪኝ እሺ ታዲያ እንደዛ ከሆነ ለምን አትፈታኝም ረቀልድ ልፍታሽ ስሚ ለአባዬ ብዬ ነው እንጂ አይደለም መፍታት እዚሁ ሲጣርጌ በገልሽ ራሱ ደስ ይለኝ ነበር ግን አንቺና እነዛ መተተኛ ቤተሰቦችሽ አባቴ ምን አስነከታችሁት እንኳን እንደሆነ አላውቅም ለኔ ዳርልኝ ውሻ ወይኔ እናቱም እሱም በየጊዜው ነው እናንተን ክብረ ነክ ስድብ የሚሰድቧችሁ አቶ ማን ደፍሮኛን ሲሰድብ ሰምተሻል በይ ተናገሪ ሰውየው በሰላም ብቻ ህክምናውን ጨርሶ ይምጣጂ ይሄ ሰውዬ ለቤተሰብሽ ክብር ነው ከዛ ከኩሽና ቤት አጥቶ እንኳን ይሄንን የመሰለ ቤት የተከራየልን አቶ ማን ደፍሮ መሆኑን አትርሺ ቢያንስ ለሱ ስትይ እንኳን የመቻል ያቅትሻል ልብሷን አንጠልጥላ መምጣት እንጂ መቼ እንደው ብልሃት የሚባል ነገር ይገባታል እሷ ሲከፋኝ ማርፍበት ቤት አለኝ ብዬ ነበር የመጣሁት ሰሚኛለሽ እዚህ ቤት የለሽም ይልቅስ አማትሽና ባልሽ እንዳያስቡ ወደ ቤትሽ ሂጂላቸው እሺ ይሄን ያክል ከጨከናችሁብኝ ምን ማድረግ እችላለሁ ቆይ ምን ተነካው ብላ እንደዚህ ያዙ ይልቀቁኝ የምትለው እንጂ አባቷ እኛንም እንደው በዛች በክፉ አማቷ ለማስጠመድ ነው እንጂ ጉድ እኮ ነው አሁን እዚህ ቆመ ከምትንጎራደድ ከምትፎክር ቤቷ ሄዳ አንገቷን አንቀ ይዛት አትመጣ አባት ቢደውል እኛን ነው የሚወቅሰው አሁን ስልኳንም ቻርጅ ላይ ጥላ ነው ሄደችው እሱስ እንኳንም ስልኳን ጥላ ሄደች እንጂ በንዴት ለአባዬ ደውላ ታስጠምደን ነበር ቆይ አሁን ምንድነው እቅድህ ወይ ፈታት እንዳትገላገል ያጀብደኛ አባት
ሀብቱን በሁለታችሁ ስም ነው ያደረገው። እኔ እኮ እንዴ ቆይ ምን የሚሉት ድፍረት ነው እንዴ? ይሄ ምን ድፍረት ነው? ንቀትም ጭምር ነው እንጂ ይሄ ሰውዬ እኮ አንድ ነገር ቢሆን እቺ ልጅ ቀጥታ ፍቺ ነው የምትጠይቀው። እሱማ አሁንም ብያት ነው እንጂ ፍቺ መጠየቋንማ መች አቆመች። እኔ ግን እንዲሁ ስትንገላታ ትኖራታለች እንጂ ከኔ መቼም ፍቺ አታገኝም። መቼም ወይኔ ቆይ እኔ የምልህ ወይ አባት ሳይመጣ የሆነ ነገር ብንፈጥርስ? ምን መፍጠር እንችላለን ከዚህ በኋላማ? ነው ወይስ በመርዝ ገለናት እንጠብቀው አትይኝም አይደል? ምን ነው አንተ እንዴ ይሄን ያህል እኔን ስታይ ሰይጣን መስራለሁ እንዴ? ታዲያ ምን ማድረግ እንችላለን ብዬ እኮ ነው። አላውቅም ብቻ አሁን ካልከው ውጪ ሌላ ሐሳብ ካለ ብናስብበት አባትህ ከመምጣቱ በፊት መልካም ነው እያልኩ ነው። እማዬ ግን ቆይ ወደ ቤቷ የምትመለስ ይመስልሻል? ወይ ካልተመለሰችማ አዋረደችኝ ማለት ነው። ግን ስትታይ ትንሽ የከፋት ትመስላለች። ለሷ አዲስ ሆነባት እንጂ ምን ባል ሚስቱን መደብደቡ ድሮም የተለመደ ነው። ቆይ ብትፋታስ? ማለቴ የባሏን ግማሽ ሀብት እንኳን ይዛ አትወጣ? መቼስ እንደዚህ እየደበደባት አብሮ አትዘልቅም። እውነት አሁን እንደው ለእህትሽ ያዘንሽላት አትመስይ? እሱማ የሁለታችንም ሀሳብ ግልጽ ነው። ግን ደግሞ ከትዳር በኋላና በፊት የሚሉት ነገር አለ አይደለም? እህቴ ደግሞ ካገባች ገና 5 ወሯ ነው። መቼስ በዚህ ፍጥነት ሀብት ሊያፈራ አይችሉም አይደል? አማቿ እኮ ከልጁ በላይ ነው የሚሳሳላት። ይሄኔ እኮ ደብቃን ይሆናል እንጂ በስሟ እኮ ይሄኔ ብዙ ነገር አድርጎላት ይሆናል። እውነትሽን እኮ ነው። ጋሽ ማንደፍሮ እኮ የሩሃማ ነገር አይሆንላቸው። ትዝ ይልሻል ያኔ እንኳን ለልደቷ እኮ የውሻ ሰንሰለት የሚያክላብል ነው የሰጧት። አዎ አንቺ ወጣ ብለሽ እንደሷ ደና ሰው ላይ አትውደቂና እዚህ ቁጭ ብለሽ ቀለምሽን እየተቀባሽ የውሻ ሰንሰለት ቁጣሪ። ኦፍ ጀመረሽ ደግሞ ማዬ። ምን ነው ተሳሳትኩ እንዴ? ይሄው አንቺ ቁጭ ብለሽ ታናሽሽ ምን የመሰለ መኳንን ታገባች እንዴ? እኔ እኮ ለእናንተ ብዬ ነው አባታችሁ ሲያሳክክ ስላኖረኝ የሚያሳክክ ባል ላይ እንዳትወድቁ ነው ስጋቴ። ይሄው ተመልሼ መጥቼላችኋለሁ። አሁን እንደፈለጋችሁ ልታረጉኝ ትችላላችሁ። ከፈለጋችሁ ልትገሉኝ ትችላላችሁ። አንቺ ውሻ ጭራሽ እኔን ሳታስፈቅጂ ልብስሽን ይዘሽ ትይዣለሽ? ተዋት እማዬ እባክሽ ፍቀጂልኝና ልኳን ላሳያት። በቃ መቼም በራስ አትመራም አይደል? ምን አልሽ አንቺ ከንቱ? ስለዚህ ፈሪ ልጅሽ ነው እያወራ ያለሁት። አንቺ አፍሽን ዝጊ። አቁም ብያለሁ። ተይ እንጂ ይምታኝና እኔ ላይ የነበረው ጥላቻ ይወጣለት። ግን መቼም አይወጣለትም። ልክ አንቺ እኔን ሰድበሽ እንደማይወጣልሽ ማለት ነው። እነዛ ማይረቡ ቤተሰቦችሽ ናቸው አይደል እንደዚህ ልብ የሰጡሽ? ከዚህ በኋላ ስለ ቤተሰቦቼ የፈለግሽውን ነገር መናገር ትቻለሽ። ከዚህ በኋላ እኔ ቤተሰብ የለኝም፣ ብቸኛ ነኝ። ፈጣሪን የምለምነው አንድ ነገር እንደ አባቴ የማያቸው ጋሼ በሰላም ታክመው እንዲመለሱ ብቻ ነው። አልገባኝም። ቆይ ግን ምን አስበሽ ነው ባንዴ ሁሉ የባህሪ ለውጥ ልታመጪ የቻልሽው? እንዳልሽው ቤተሰቦቿ መክሯት ነው የሚሆነው። ይቅርታ ግን እኔ እንዳንተ ጎዶሎ ስላልሆንኩኝ የቤተሰብ ምክር አያስፈልገኝም። አንቺ አፍሽን ዝጊ ብዬሻለሁ። አፍሽን ዝጊ ብዬሻለሁ። እሺ ቆይ ለምን አትገለኝም? ግደለኝና የኔም ያንተም ታሪክ እዚህ ጋር ያብቃ። ዝም በላት ልጄ። እቺ ሰበበኛ በኋላ ሰበብ ልትሆንብህ ነው። ተንኮለኛ። ለነገሩ እሱ አይደለችም የገዛ አባቴ ነው እያስናቀኛለሁ። ደህና ዋሉ እመዘቢደር። ቁጭ በል። ያቺ እናትሽ የለችም እንዴ? አለች እማዬ። ኧረ ቀስ እንዴ! ይሄ ቂጣ በቀደደው አፍሽ ጆሮዬን አጉል ልታደርጊው ነው እንዴ? ምንድነው እንደዚህ የምታንቧርቂው? ወይ እመትዘቢደር እስኪ አረፍ በይ። እኔ ላርፍ አልመጣሁም። ይልቅ ያቺ ልጅ ቤት መታ ነበር አይደል? እንዳትዋሽኝ። ኧረ ምን በወጣኝ እመትዘቢደር፣ እርሶ ነው ዋሻለሁ።
ይቺ የተረገመች ባሌ ነካ አደረገኝ ብላው መታዚ ስትነፈርቅ ነበር። ደሞ እኮ ነካን ያደረጋት ቢመታትስ ህጋዊ ባል አይደል እንዴ? እኔ ምልሽ ይቺ ልጅሽ ግን ምን በልታ ነው እንደዚህ የምትለፈልፈው? እስኪ ከሰማችሽ አፏ እንድትዘጋልኝ ንገሪያት። እስኪ ወደ ውስጥ ግቢ። አንቺን እኮ ነው እማዬ ደግሞ ለነገሩ ከመሰረቱ ነው ቤቱ ችግር ያለበት። ይገርማል። አረፍ በይ እመት ዘቢደር፣ ምግብም ልስራልሽ ቡናም ላፍላልሽ። እኮ እኔ ዘቢደር አንበርብር ነኝ እዚህ ኩሽና ውስጥ ምግብ ምቀምሰው እንዴ? ደረጃ የሚባል ነገር እኮ አለ። ውይ ይቅርታ አድርጊልኝ። ይሄ ቤት እኮ አንቺን ለመሰለች ንግስት እኮ አይመጥንም። ትሰሚያለሽ? ወደ ጉዳይ ልግባና ቆይ ልጅሽ ምን ብለሽ ብትመክሪያት ነው እኔና ልጄ ላይ መታ እንደዛ ምትደነፋብን? እኔ ደግሞ ምን ብዬ መክራታለሁ እመት ዘቢደር? አንቺም ልጅሽም መክራችሁ እንደላካችሁ አታውቃለሁ። ግን በዚህ ተቀጠላችሁ ሁላችሁ መቀመቅ ነው የምትወርዱት። እምልልሻለሁ የኔ መቤት፣ እንደውም እኔ እዚህ ሻንጣዋን ይዛ ስትመጣ ቤትሽ ባልሽ ይሻልሻል ብዬ ሰድቤ ገስጬ ነው ያባረርኳት። እንደምታዩ አሁን ማንደፍሮ የለም። ለሕክምና ወደ ውጭ እንደሄዱ ሰማሁ እኮ። ፈጣሪ በጤና ይመልሳቸው። ከዚህ በኋላ ለሷ ማንም ጥብቅና የሚቆምላት የለም። እንደፈለግሽ አድርጊያት። እኔ እንደውም እኮ ከጋሽ ማንደፍሮ ይልቅ ላንቺ ነው ልጄን አደራ የሰጠሁት። ምራት እኮ ባይወልዱትም ልጅ ነው እኮ። እኔ ለዛች ልቅምቃሚ እናት ልሆን? ኧረ ተይ የኔ መቤት፣ እንደዚህ አይባልም። ብልስ ምን ልታመጡ ነው? መቼ ምን እናመጣለን? ያው አንቺንም አናዳሽ ነው ብለን ነው ለንግግርሽ ይቅርታ አድርገንልሻል። ትሰሚኛለሽ? እኔ አንቺን ይቅርታ ለመቀበል አይደለም የመጣሁት። ግን ልጅሽ የምትሄድበት መንገድ ትክክል ስላልሆነ ካሁኑ እንድታቆም ብትነግሪያት ጥሩ ነው። አለበለዚያ ችግሩ ለሁላችሁ ነው የሚገጥማችሁ። ስሚ፣ ለእናንተም ጭምር ገና ትተርፋለች። ቋቁቻ ለነገሩ እሱ አይደለችም ይቺ ገልቱ ልጄ ናት እንደዚህ አድርጋ የምታሰደበኝ። ሰላም የሮሃማ ሙሽራ፣ ምን ነው አትገባም እንዴ? ክፍሌ ውስጥ ምን አባሽ እየሰራሽ ነው? ምን ልትሆን ነው? ትሰማኛለህ? አሁን ፊት ለፊት ቆማ የምታያት ሴት የድሮዋን ሮሃማ አይደለችም። እሺ፣ እንደፈለክ የምታሰቃያት እንደፈለክ የምትጮህባትን ሴት አይደለችም። ህጋዊ ሚስት እስከሆንኩ ድረስ ካንተ ጋር እኩል መብት አለኝ። ትሰማኛለህ? እኩል መብት። አንተ ዛሬ ደግሞ መኝታ ቤትን ጥለህ እዚህ ምን አስተኛ? አንተን እኮ ነው። ተነስ። እንዴ ምን ሆነሽ ነው ማይ? ምን እያደረግሽ ነው? እንዴ አንተ ልጠይቅህ እንጂ ከመኝታ ቤት ወጥተህ ሶፋ ላይ ለምን ተኛ? እኔ አባረረው። ዝም በያ ተረማኝ። እኔ በማታ መጨቃጨቅ ሰልችቶኝ ነው እዚህ መጥቼ ተኛሁት። አባወራው ሶፋ ላይ ተደረድሎ ስለተኛ ለምን ገረመሽ? እኔን ኪችን ስታሳድሩኝ አልነበር እንዴ? አንቺ ባለጌ ምን ብታገኘው እንደ አንቺ ማትረቢ ጭራሽ እናቴን እጃሽ። ይኸውልህ ተጠንቀቅ። እስከዛሬ አንተ በምትፈልግበት መንገድ እየምርኩ ነበር። ከዚህ በኋላ ግን እንዳታስበው። አልገባኝም። ቆይ ምን ተገኝቶ ነው እንደዚህ እየጎፈላሽ ያለሽው? ለልጅሽ ነግሬው ነበር፣ መብቴ ነው። ቆይ ማን ነው ሁልጊዜ ባልን ረጋጭ ሚስትን ደግሞ ተረጋጭ ያደረጋት? ሰማኛለህ? በህጋዊ መልኩ እስካገባኸኝ ድረስ ካንተ እኩል መብት አለኝ። አይዞሽ አላሰውም አለ። እርግጠኛ ነኝ ወይ የአባት ነው ወይም ደግሞ እነዛ መንቻካ ቤተሰቦቿ ናቸው። ዝም ብለህ ቆመህ ታይኛለህ እንዴ? የሆነ ነገር አድርግ እንጂ እንዴ! ማታ ሳስብበት ነው ያደርኩት። እማዬ የማደርገውን እኔ ያውቃለሁ። ጨርቋን ይዛ አይደለም ጨርቋን ትታ ብን ብላ እንድጠፋ ካላደረኩ እኔ ሮቤል አይደለሁ። ወይኔ ሮቤል።
ቁርስ እያቀረብሽልን ነው እንዴ? አሁንም ሰራተኛሽ አድርገሽ ነው እንደምታስቢ? አሁን ምራትሽ ነኝ እንጂ ሰራተኛሽ አይደለም። እሺ ትሰሚያለሽ? እኔ እንዳንቺ አይነት ምራት የለኝም። ብዙ ጊዜ ነግሬሻለሁ። ለዚህ ቤት ለሰራተኛነት እንኳን ስታንሽ ነው። ደስ የሚለው ነገር ደግሞ አሁን የዚህ ቤት እመቤት እኔ ነኝ። የቤቱ አውራውኛለሁ። ማን ነው የዚህ ቤት ደግሞ አውራ እመቤት ያደረገሽ? የዚህ ቤት አባወራ የሮቤል አባት ነው። እሱን ተማምነሽ ከሆነ ተሳስተሻል። አያዋጣሽ። እሺ አሁን ምን ፈልገሽ ነው እዚህ የመጣሽው? ቁርስ ለመስራት ከሆነ እኔ አዘጋጅቼ ስጨርስ ትመጫለሽ። ምን አልሽ አንቺ ውርጋት? እኔ ዘቢደሩን እንግዲህ ኩሽና ገብቼ ምርመጠመጠው ለመርበጥበጥ መሰለኝ እንደናዋን ሰራተኛ አባረርሻት። ቆይ አንቺ ምን ሰርተሽ ልትበይ ነው? ግን እኮ እኔ ለዚህ ቤት ሚስት ተብዬ እንጂ ሰራተኛ ተብዬ አልመጣሁም። ግድ የለም እንደዚህ እንዳበሳጨሽኝ። እውነት እኔ የደም እንባ ካላስለቀስኩሽ ዘቢደር አይደለሁም። ታይኛለሽ። ጎበዝ ሩሃማ፣ አሁን ገና ሴት ወጥቶሻል። እስከ ዛሬም በከንቱ ነበር ስትበደይ ከረምሹ። እስቲ አሁን ማን ምግብ ሰርቶ እንደሚያበላችሁ እናያለን። እማዬ ዛሬ ደግሞ ቁርስ የለም ወይ? ቁርስ ጭራሽ ገብተሽ ኩሽና ካልሰራሽ አትለይም? እማዬ እና ታዲያ ለምን አልሰራሽም? እኔ እኮ ርቦኛል። እሷ እንደሆነች ከዚህ በኋላ ምግብ እንደማሰራልን ግልጽ ነው። ደግሞ አንተ ነሽ ልጅቷን የልብልብ የሰጣት እንደዚህ ያጀገንካት። ቆይ ግን አንተ የድሮ ወንድነትን ምን ሰለበው? ጭራሽ አንተ ቆመታ ያለኔ እናት ተሰደብ። ግድ የለሽም። እሷን በዱላ ሳይሆን በምን እንደምቃጣት እኔ ያሳይሻለሁ። በዱላ ማሞከር ነው እኮ አልሆነ። አሁን እግሯን ሳይሆን ልቧን ነው መስበር ያለብን። ትሰማለህ? እስከዛ ድረስ የኛ ልብ አነካክታ ትጥለናለች። እንብላ። አፈርደችቢ ምግብ ያሻል ደግሞ እንዴት እንደሚጣፍጥ። ይሄ ነገር ግን የሚያዋጣሽ ይመስልሻል? ለአንተም እኮ ምግብ ልሰራልህ አስቤ ነበር፣ ግን በእኔ እናንተ መሀል መተማመኑ ስለሌለ በኋላ ደግሞ መርዝ አርጋበታለች ብለህ ባትበላስ ብዬ ተውኩት። መርዝ ያስበላሽ። በነገራችን ላይ አስቤዛ አልቋል። ለአንዳንድ ነገሮችም ደግሞ ብር ያስፈልገኛል። ያው አንተ እንደማትሰጠኝ ግልጽ ነው። ስለዚህ አባባ እንደውዬ ጠይቋለሁ። አባዬ ውጭ ሄዶ ለሕክምና ነው እንጂ ያንቺና የነዛ ቤተሰቦችን ከርስ ሊሞላ አይደለም። እሺ ወይ ቤተሰቦቼንማ በቁማቸው ከቀበርኳቸው ቆየው። እነሱ አይደል ይሸጡኝ? ሲጀመርም አልፈልጋቸውም። ለነገሩ ኪሳራውን ራሳቸው ናቸው ያወራረዱት። አታስመስይ ባክሽ። አሁንም ቢሆን በቤተሰቦችሽ ምክር እንደዚህ እንደምትሆኝ እናውቃለን። አትሳሳች ሚት ዘቢደር። እህቴም ሆነች እናቴ ልቤን ሰብሮ እንጂ ጠግኖ አይደለም እዚህ ላኩኝ። ይልቅ ጋሼ ጋር ልደውል ወይስ ብሩን ታስገቡልኛላችሁ? እማዬ እኔ ግን እቺን ሴትዮ አንቄ ልገላት ነው። እና ታዲያ አንቀ ግደላታ። ምን እኔን ታስፈቅደኛለህ? ምን ልትሆን ነው? ንገሬ፣ ምን ልትሆን ነው? ትሰማኛለህ? ከዚህ በኋላ ጫፌን መንካት አትችልም። ሲጀመር እዚህ ከእናንተ ጋር ቁጭ ከምል ክላሴ ገብቼ ምግቤን ባጣጥም ነው የሚሻለኝ። የማንም አራሙቻ መጫወቻ አልሆን። ደምን ባላስለቀስኩሽ እንደሆነ እኔ ሮቤል አይደለሁ። ዝም በል። ምን እዚህ ተቀምጠህ ትፎክራለህ? ከሆነ ገብተህ ልኳን አታሳያትም? ጭራሽ እኔን ዘቢደርን ግቢና ምግብ ስሪ ኩሽና ትለኛለች። ወይ ድፍረት! እኔ አላምንም። የኔ ፍቅር የምር አንተ ነህ ደወልከው? ደህና ነሽ ሜሪ? እንደዛ ነፍሴ እስኪወጣ እያፈቀርኩ ጥላዬን ካገባ በኋላ ደህና መሆን ይመስላል። እጮኛዬ እንድትሆኝ ፈልጌ ነበር። ጭራሽ እየቀለድክብኝ ነው? ማለቴ የእውነት አይደለም፣ ግን ሚስቴን ማናደድ ፈልጌ ነው። ድሮም ንጹህ ፍቅሬን ረግጠህ ስትሄድ እንደማይቀና ገብቶኝ ነበር። ይኸውልሽ ሜሮን፣ ቤቴ ገብተሽ ድራማ እንድትሰሪ ነው እንጂ ይቅርታ ልጠይቅሽ አይደለም የደወልኩት። እና ደግሞ በደንብ አድርገሽ ድራማውን የምትሰሪ ከሆነ ጥሩ ክፍያም ይከፈልሻል። ለማንኛውም እንገናኝ አይደል? እሺ፣ ለማንኛውም ተገናኝተን እናውራ። እኔም በጣም ለጥብቅ ጉዳይ እፈልግሃለሁ። እሺ፣ በቃ ቻው። አንቺ ደግሞ ማንሽ? የሰው መኝታ ቤት ዘው ብለሽ ገብተሽ የምትጠይቂኝ አንቺ ራሱ ማንሽ? ደፋር! ተነሽ ከዚህ አልጋ ላይ ውረጅና ውጪ።
ለቀቂኝ አልወጣም። እንዴ አለቀሽ ምን ታመጫለሽ? ለቀቂኝ። አንቺ ነሽ እንጂ የሚያምሽ ሰው ቤት ገብተሽ ባትዘርዛ ጨምላቃ ምን አድርጊ ነው የምትያት? እንዴ አንቺ ጮኛዬ ምን አድርጊ ነው የምትያት? እጮኛዬ? አዎ እጮኛው። ቆይ እቺ ማናት? ሰራተኛ ናት? መኝታ ቤት ምን ትሰራለች? በጣም ይገርማል። በዚህ ትንሽ የጭንቅላት እኔን ለማበሳጨት ያመጣ ዘዴች ናት። አዎ እጮኛዬ ናት። እሷን ነበር ማግባት የምፈልገው፣ ግን አባቴ ሳልፈልግ ከአንቺ ጋር አጋባኝ። ከዚህ በኋላ ደግሞ ሚስቴ እሷ ነች። እሱን የምናየው ይሆናል። አሁን ተነሱ፣ ከክፍሌ ውጡልኝ። ውጡልኝ እያልኳችሁ እኮ ነው። ተነሱ፣ ውጡልኝ። በጣም ጥሩ። ይሄ የህፃናት ጨዋታ የት እንደሚያደርስ እናያለን። ቆይ አንቺ ደግሞ ማነሽ? ዛሬ እዚህ ቤት በዚህ ቋንቋ ነው የተለከፋችሁት? አንቺ ራስሽ ማነሽ? ወይ መቃጠል! ያቺ እርጉም ናት አይደል እኔን ለማቃጠል ብለህ እዚህ ቤት የላከችሽ? ማናት እርጉሟ? ለማንኛውም ሰራተኛ ኮንሽ ግቢና የሚበሰል ነገር አብሲል። ምን አልሽ አንቺ? ስድ! እማዬ እጮኛዬ ምን አድርጊ ነው የምትያት? እማዬ እናት ናቸው እንዴ? ይቅርታ አላወኩም። ምን አልክ አንተ? እጮኛዬ ነው ያልከው? አይ ይኸውልሽ እማዬ አንቺ እንደምታስቢው አይደለም። ማለቴ የእውነት አይደለም። ይኸውልሽ ምን ሆነሽ ነው አንቺ? ምንድን ነው የሚያጣድፍሽ? ምንድነው? ይኸውልሽ አንቺ እዚህ ቤት የመጣሽው ለስራና ለስራ ብቻ ነው። እዚህ የተነጋገርነው ነገር አለ አይደል? እሱም በስነ ስርዓት ትተውኛለሽ፣ እኔም ቃል የገባሁልሽ ነገር አደርጋለሁ። ተግባባን? ገብቷል? ለ10ኛ ጊዜ ነው ስትነግረኝ። እንዴ መስማት እኮ እችላለሁ። ደደብ አደረከኝ እንዴ? እኔ ደደብ ነሽ አላልኩም፣ ግን ይኸውልሽ የተነጋገርነውን ነገር አንድ ባንድ እንድታደርግልኝ እፈልጋለሁ። ተግባባን አይደል? ገብቶኛል። እሺ ይኸውልሽ አንቺ ምንድን ነው የሚያጣድፍሽ? አሁን አንድ ነገር ስሚኝ። አሁን ቀጥ ብለሽ ትገቢያለሽ፣ ቀጥ ብለሽ መኝታ ክፍል ትገቢያለሽ፣ ልብስሽን ትቀያየሪያለሽ፣ ከዛ እንደሚስታክት ታደርጊያለሽ። አለቀ። እሺ በቃ እና በዚህ ተስማምተን ነው የመጣችው። ምን አልክ አንተ? እንዴት ነው የምታስበው? እንዴ ምን እያደረግሽ ነው እማዬ? ኧረ እባክህ ይሄንን የጅል ስራ ስለሰራ ሚስትን አናደድካት ማለት ነው። በይ አሁን አንቺ ቀጥ ብለሽ ከዚህ ቤት ውጪ። የት ነው ከቤት የምወጣው? ጎሽ አንቺ ደግሞ የምን ቤት ነው የምታወሪው? እና እንደፈለግ ተጫውተብኝ ከቤቴ ውጪ ስትል ትንሽ እንኳን አታፍርም? አንቺ ያምሻል እንዴ? መቼ ነው ደግሞ እኔ እንደዚህ የተጮኩብሽ? ልጅነቴን፣ ውበቴን፣ ሴትነቴን ምጥጥ አድርገህ ከጨረስክ በኋላ መቼ ነው የተጫወትኩብሽ ስትል ትንሽ እንኳን አታፍርም? እንኳን እግሬ እዚህ ቤት ረገጠ እንጂ ከዚህ ቤት የትም ንቅንቅ አለለም። የእውነት ነገሮች እንደዚህ አሪፍ ይሆናሉ ብዬ አላሰብኩም ነበር። በተለይ ደግሞ በትዳር ላይ ትዳር በመመስረት ብዬ ልከስ እንደሆነ ሳስብ ይሄን ያህል የሚያስቀጣ አይመስለኝም ነበር። የስራህን ይስጥ፣ ሌላ ምንም አይደለም። አልገባኝም። ቆይ ምን እየሆንሽ ነው? እዚህ ቤት ያመጣሁሽ እኮ የውሸት እጮኛ ሆነሽ እሷን ለማበሳጨት ነው አይደል እንዴ? እስኪ ንገረኝ፣ ድንግልና የውሸት ነበረ? ያሁን ላይ የሰጠው ፍቅር እምነቴ ውሸት ነበረ? ሜሮን የማይሆን ነገር እያወራሽ። አሁን ቤት አስገብተኛል፣ ሳትወድ በግድ ደግሞ ታገባኛለህ። ቀስ የኔ እህት፣ 30 የሆነው እኮ በምክንያት ነው። ምንድነው ዘሎ ትዳር ላይ ፊጥ ማለት? አንቺ እዚህ ውስጥ አያገባሽ። ለነገሩ እውነትሽን ነው። ወደሽ ከተደፋሽ ቢረግጡሽ አይክፋሽ አይደል የሚባለው? ወዶ ከተደፋልን በየተራ እንረግጠዋለን። ሲመስለኝ ተራው ሆነ እንጂ ነው። በቃ አሁን ድራማው አብቅቷል። የተነጋገርነውን አደርግልሻለሁ። እባክሽ አሁን ተውጪ። ከልጄ ቤት የት ነው የምወጣው? ምን? የምን ልጅ ነው የምታወሪው? ስትደውልልኝ እንደዛ የደነገጥኩት ለምን ይመስላል? የልጅ አባት ስለሆንክ እኮ ነው።
አንቺ ሴትዮ ዛሬ አታሳብጅም ብዬሻለሁ። እኔም በቅርቡ ነው የ2 ወር ነፍሰ ጡር መሆኔን ያወቅኩት። ምን? አንተ ሌላ ስታገባ ህይወቴ ሙሉ ነበር መስቀልቅል ያለብኝ። እኔ እንደዚህ አይነት ቀልድ አልፈልግም እያልኩሽ ነው ሜሮን። እና ለምን አታስመረምረኝም? ስልክን ስደውሎ በተደጋጋሚ ዝግ ነበር። መንገዱን የከፈትኩ አንተ ነህ። ወደ ኋላ ብሎ ነገር የለም። አሁን ስለደገመኝ ሚስት ሳትይዝ በመኝታ ቤቱን ገብቼ ደረፍ። ወይኔ ሮቤል ሰው አሳብዳለሁ ብዬ ራሴ ልበድ እንዴ? አንላቀቅም። ይሄው ባንተ የተነሳ ኩሽና ገብቼ እየተረመጠመጥኩ ነው። እግዚአብሔር ይስጥ። ደላላውንም ደውዬ ሰራተኛ ፈልግልኝ ብለው የለም አለኝ። አረ እኔ ሳውንስ ጨርቄን ጥዬ ላብድ ነው። ውይ አረ ጥለሽኝ አታብጂም እማዬ፣ ጥለሽኝማ አታብጂም። እንዴ እያሾፍክብኝ ነው እንዴ? አረ ሌላ ተአምር ተፈጥሯል እማዬ። ምን ተአምር ነው የምታወራው ደግሞ? ሴትዮዋ እርጉዝ ሳትሆን አትቀርም። ሩሃማ? እሷ ብትሆንማ አንድ ፊቱን ይሻለኝ ነበር። እጮኛ ተበላይ መጣችሁ ነች እንጂ። ምን? ቆይ እንዴት? እኔ ይሄንን አላምንም። ለካ ያኔ ስንለያይ ነፍሰ ጡር ነበረች። ይኸው ዛሬ ይህንን ነገር እንደ ጥሩ አጋጣሚ ተጠቀመችበት። ለዛ እኮ ነው ከዚህ ቤት አልወጣም ብላ ድርቅ ያለችው። ቻይ ነውጣ። አንተ ልጅ የእውነትህን ነው እያወራኝ ያለው? እማዬ ደግሞ እና እየቀለድኩ ነው። በእርግጥ ወስጄ ማስመርመሬ እኮ አይቀርም። ግን ደግሞ የእውነቷን ባይሆን ኖሮ ወስዳ አስመርምረኝ አትለኝም ነበር። ጭራሽ ምን አልክ አንተ እንዴ? ወይኔ ዘቢደር እርጉዝ ናት። ይቺ ምን እርጉዝ ናት? እርኩስ ናት እንጂ ጭራሽ እንዴ ጭራሽ በቅሎ ሊያሳብዱኝ ነው እንዴ? ምን እየተሰራ ነው እዚህ ቤት? እኔ እንደሆንኩኝ ከዚህች ቤት ንቅንቅ አላት። ምን እንደሚያመጣው ያለው እንደሱ የጀመሩትን ህይወት ሳይጨርሱ ሌላ ሴት ጋር ለሚልከሰከሱ ወንዶች መቀጣጫ ይሆናል። ሴትዮ እኔ ነገር አልፈልግም። ሰሚኛለሽ? ሰምቼሻለሁ። ማለቴ ስታወሩ ሰምቻችኋለሁ። የእውነት እርጉዝ ነሽ እንዴ ወይስ አውቀሽ ነው? አውቄ አይደለም። ከፈለጋችሁ የእርግዝና መመርመሪያ አምጥታችሁ መመርመር ትችላላችሁ። የባልሽን ልጅ በሆዴ ይዣለሁ። መቼም ከዚህ በኋላ እዚህ መኖር የምትፈልጊ አይመስለኝም። ልክ ነሽ። አሁን እሱን ለመፍታት ጥሩ ምክንያት አግኝቻለሁ። የምርሽን ነው? ማለቴ ሮቤልን አትወጂውም እንዴ? እሱ ነው የሚያወደኝ። እሱ ነው ለኔ ክብር የሌለው። ከእናቱ ጋር ሆነው ህይወቴን ሲኦል አድርገውት ነበር። ካልሽስ እኔም እናትየዋን አልወደድኳት። ይገርማል። ጭራሽ አሁን ደግሞ ተስማምታችሁ ማውራት ጀመራችሁ። የኔ ውድ እባክሽን እቺን ሴት ከዚህ ቤት አስወጪልኝ። ያኔ ስታረክሰኝ ስትደበድበኝ ያንተ ውድ መሆኔን ረስተው ነበር? ንገረኝ፣ መች ነው ያንተ ውድ የሆንኩት? እኔ እኮ እስከዛሬም አውቄ ነው እንጂ በጣም ነው የማፈቅርሽ። እባክሽ እስከዛሬ ላደረኩሽ ነገር ሁሉ ይቅርታ አድርግልኝ። ሩሃማ፣ መቼስ ምን ማድረግ እንዳለብሽ አልነግርሽም። ሰማኛለህ? ይሄ ቤቴ ሴት ይዘህ ለመጣበት ነው። እሺ ሰማኛለህ? ከዚህ በኋላ እኔና ያንተ ነገር አብቅቶለታል። አንቺ ርኩስ፣ አሁኑኑ ከቤቴ እንድትወጪ ይፈልጋሉ። ሲመስለኝ የእሱ አልጠቀመህም መሰለኝ። ቆይ ምንድነው ችግርሽ? በቃ አልፈልግም ካልኩ በግድ ነው እንዴ? አዎ በግድ ነው። ለምናችሁ አንጡ ትሉና በኋላ አንኩ ስትባሉ እየየ ትላላችሁ። ሰማኛለህ? ልጄን ብቻዬን አላሳድገውም። እሺ እሺ፣ ይኸውልሽ ብቻ ያልሽው ነገር ብቻ እውነት ይሁን እንጂ እኔ እረዳሻለሁ። ግን እባክሽ ልለምንሽ ከሩሃማ ጋር ብቻ እንድንፋታ ታድርጊን። ለምን? ከፈታችህ ሀብቱን በሙሉ ይዛብህ ስለምትሄድ ነው? አዎ፣ አባዬ ሲያፈራርመን ግማሽ ሀብቱ እንድትካፈል አድርጎ ነው ያፈራርመን። ታዲያ ምን ችግር አለው? ለልጃችን ማሳደጊያ ብለህ ከሆነ
ከሷ ጋር የተካፈልከው ግማሹ አይበቃም? ሜሮን ከዚህ ቤት የትም ንቅርቅ አለንም። እሺ ግዴውስ ወደሽ ሳይሆን በግድሽ ትወጫታለሽ። ተገደሽ ትወጫለሽ። ሰምተሽኛል አይደል? ትወጫለሽ። የኔ ልጅ ይቅርታ፣ እኔም ልጄም እንዳስቀየምንሽ እናውቃለን። እባክሽ እኔንም ልጄንም ይቅር በይል። እሺ ምን ላድርግ? በእኔ ላይ ሴት ይዞ መጣ። ቆይ እርሶ እናቴ ቢሆኑ ምን እንዳደርግ ይመክሩኝ ነበር? አንቺ እኮ ልክ ነሽ ብዬሻለሁ። ያኔ በፍቅር እንኑር ስላችሁ እኮ እምቢ ብላችሁ ነበር። ማንደፍሮ ለሕክምና ውጭ ነው ያለው። ይህን ከሰማ ደግሞ የበለጠ ይታመምብናል። ችግር የለውም። ጉዳዩ የሚያልቀው በጠበቃ ስለሆነ እሳቸው መስማት አይጠበቅባቸው። እሺ ከይቅርታ በላይ ምን ልስጥሽ? በዛ ላይ ደግሞ ይቺ ልጅ ያለፈች ታሪኩ ናት። ያሁኑ ሲያቱ ቆይ ሮቤል ዛሬ ነው እንዴ ሴት በእኔ ላይ መደረብ የጀመረው? በየቀኑ ሰክሮ ሲመጣ ሸሚዙ ላይ ሴት ጠረን ነበር። እኔ አጠገብ ሆኖ እንኳን ሴት ሲያወራ ምንም ነበር የማይመስለው። አዎ ልጅ አውቃለሁ። እና ይሄንን እያወቅሽ ነው ይቅር በይ የምትይ? ግን እኮ ይቺ ልጅ ከመምጣቷ በፊት ደህና ነበርሽ። ማለቴ አንቺም ልጅሽም እኔ ላይ ላደረጋችሁት ነገር መቅጣት ፈልጌ ነበር። ግን ከሰው ቅጣት የፈጣሪ ቅጣት ይበልጣል። ፈጣሪማ እየቀጣን ነው። ገና ይሄ መጀመሪያው ነው። የኔም ባጎርፍ ሆኖ ሳይወስዳችሁ ፈጣሪ ቅጣቱን አያቆም። ልጅቷ ምንድነው ያደረካት? ድንገት ሳላስበው ገፋ ታደርጋት ያልከው ጥርስ መቷት ነው። ማይ በቃችሁ ግራ አድርጉ እንጂ ስትንፋሹ የለም እኮ። ምን እያልክ ነው ልጄ? ምንድነው የምትለው? ሳትሞት አትቀርም። ምን? እንደው ግን ምን ጉድ ነው ቤት ውስጥ የተፈጠረው? ምን ተአምር ነው የተፈጠረው? እንደ ክፉ ሰው የሁሉ ፈተና እኔ ላይ ለሞነት አንዴ ብቻ ድና በነፍስ ትምጣልኝ እንጂ እኔ ነኝ የማውቀው። ከዚህ ቤት አስፈንጥሬ ነው ማስወጣት። ወይኔ ሰይበደር ልጄ ነው ጉድ የሰራኝ ይሄ ልክስክስ። ተመስገን ጌቴ። እኔስ በህይወት ትመጫለሽ ብዬ አላሰብኩም ነበር። ምን ነው ሞት መስሎት ነበር? ተርፌያለሁ። ወደ መኝታ ክፍል ይወሰዱ። እንዴ የምን መኝታ ቤት ነው? ቆይ ለምንድን ነው እዚህ ይዛችኋት የመጣችሁት? አሁንም እዚህ ቤት ልትኖር ነው እንዴ? ከቤቴ ወዴት ነው የሚሄደው? እንዴ የምን ቤት ነው? እስኪ ሻልሽ እዚህ ታርፊያለሽ። ከዛ ግን ወደምትሄጂበት ትሄጃለሽ። ማን ስላለ? እሷ የቤቱ ባለቤት ስላለች። እንዴ አንቺ ቆይ አላበዛሽውም እንዴ? ሰሚኛለሽ? አንቺ እኮ እዚህ ቤት መቀመጥ የምትችይው እኛ የቤቱ ባለቤት ማለቴ እሷ የቤቱ ባለቤት ስትፈቅድልሽ ብቻ። ተው እንጂ አትለኝም። ሰማለ ሲጀመር እዚህ ዘመምጣትም ስህተት ነው። ለመሆኑ ጽንሱ እንዴት ሆነ? እንኳን ደስ ያሉት። የልጆት ጽንስ አሁንም በሆድ ያለ። ምን ታበጫለሽ? ግቢና አጥሚት ስሪልኝ እንጂ። ጎሽ ጭራሽ ሰራተኛሽ አደረግሽ። እጸድቅ ብዬ ባዝላት አለ ሰውየው። ሲጀመር አንቺን ማን ነው አዛ ያረገሽ? ውዴ ለምንድን ነው እቺን ሴት አጥሚት ገብታ እንድትሰራ ማታዛት? ሜሮን እንዴ ሰሚኛለሽ? እያበዛሽ ነውሽ። አሁን ትንሽ ካገገምሽ ከቤቴ ማለቴ ከቤታችን ትወጫለሽ። እሺ ትወጫለሽ? አዎ ትወጫለሽ። እንዴ ጭራሽ ቤታችን መተሽ ልታስፈራሪኝ ትሞክሪያለሽ እንዴ? ሮሃማ እንዴት እቺን ቀውስ ቤትሽ ይዘሽ ትመጫለሽ?
አሁን ነው ቤቴ መሆኑ ትዝ ያሉት? ለማንኛውም ቶሎ ፍቹ ተፈጽሞ ከዚህ ውጥንቅጥ መውጣት እፈልጋለሁ። ሜሮን እባክሽ ትዳሬን እየበጠበጥሽው ነው እንዴ? ለምን አትሰሚኝም? የምን መለማመጥ ነው? ብቻ እንኳን አሁን ተረፈችልህ እንጂ በጥፊ እየወለወልክ አስወጣት። ምን ይቺ ጦሰኛ ወንድ ነው አይሞክረኝ ውዴ። እቺ ሚስት ተብያዋን ፈተህ እኔን ጠበቅ ብታረግ ይሻላል። አሁን መኝታ ቤት ጁስ ነገር ካላምጣልኝ፣ በዛው ትንሽ እግሬ ያበጥ ስላለ ባትሪ ነገር ይዘህልኝና እግሬን ታሸኛለህ። እሺ ጠብቃለሁ። እቺ ልጅማ ምንም ጤነኛ አትመስለኝም። የሆነማ የሚያማት ነገር አለ እርግጠኛ ነኝ። ታሳብደኝ ነው እንዴ? እድሜ ላንተ እኛን ጭምር አሳበድከን። አሁንስ በርቻለ። ወይኔ ጣጤ ሳይቸግረኝ ቆስቁሼ ወይኔ ሮቤል፣ ያቺኛዋ እፈታለሁ፣ ይቺኛዋ ደግሞ አገባለሁ። ኧረ ምን ጣጣ ውስጥ ነው የገባሁት? አጥሚቱንስ አልሰራሽልኝም? ምን ይዘጋሻል? ሆዴ እኮ ባዶ ነው። ምን አለ ሆዴ ውስጥ ላለው ጽንስ እንኳን ብላችሁ ብትንከባከቡ። እኔ አንቺ ሆድ ውስጥ ስላለው ጽንስ ምን አገባኝ? ለነገሩ ልክ ነሽ። ባሌ ደርግኛ። ኧረ እባክሽ ትንሽ ለመረጋጋት ሞክሪ። ምንድነው ያለ ልክ እንደዚህ መፍጠን? አውቃለሁ ሮቤል በድሎሻል፣ ግን ደግሞ አንቺ መስመር እያለፍሽ ነው። ለመሆኑ መች ልትፈቺው አሰብሽ? ቶሎ ለመስፈር የቸኮልሽ ትመስያለሽ። ሰሚኛለሽ? አንቺ ነሽ መተሽ ከኋላ የሰፈርሽው እንጂ ሮቤል ለኔ ከድሮም ጀምሮ ፍቅረኛ ነበር። እሱ አያገባኝም። ሰሚኛለሽ? ሆዲሽ ውስጥ ላለው ልጅ አዝኜ እንጂ እዚህ ይዤሽ የመጣሁት እዛው መንገድ ላይ ጥዬሽ መምጣት አላቃተኝም። ማን ስለሆንሽ ነው አንቺ እኔን መንገድ ላይ የምትይኝ? የዚህ ቤት ባለቤት ሰሚኛለሽ? ፍቹ እስኪጠናቀቅ ድረስ የዚህ ቤት ባለቤት እኔ መሆኔን አትርሺ። አንቺ መወቂ፣ እኔ ደግሞ የሮቤል የልጁ እናት ነኝ። እሺ ማን እንደሚበልጥ እናያለን። ከኔ ጋር ያለሽን ጸብ ከትዳሩ ፍቺ በኋላ ብታደርግ ይሻልሻል። ምናልባት ባጣ ቆይኝ የምትሆኝ ከሆነ። ምን አልሽ አንቺ? እኔ ሜሮን ነኝ ባጣ ቆይኝ? እባክሽ የባሌ አላንስ ብሎሽ ነው እኔም ላይ ሰበብ የምትሆኙ? ሰሚኛለሽ? ከዚህ ቤት በሰላም መውጣት የምትፈልጊ ከሆነ ፍቺሽን በሰላም ፈጽሚ። እሺ መኝታ ቤቴንም ይዘሽዋል። ልብሴን እንኳን የት ሄጄ ልቀይር? ስትፈልጊ ኮተታ ኮተትሽን ይዘሽ ወጥተሽ የትም መቀየር ትችያለሽ። አሁን በባዶ ወዲህ አታስጮኝ። ከዚህ መኝታ ቤት ውልቅ ብለሽ ውጪልኝ፣ ውጪልኝ። ትሰማለህ? አባትህ ሕክምናውን ጨርሶ ሊመጣ ነው። ቆይ አሁን እቺ ነው ፈፌዝ ቤት ቢያገኛት ምን ሊፈጠር እንደሚችል ታውቃለህ? አባዬ እስከሚመጣማ በፍጹም እዚህ ቤት አትቀመጣትም። በጉትጎታ እምቢ ብላለች፣ ተጎትታ ትወጣታለች። አየን እኮ ጀግንነትህንማ። ቆይ አሁን እውነት አንተ ወንድ ነህ? ወይኔ ዘቢዳ እማዬ፣ ይልቅ ትሰማኛለህ? ይችን ሮሃማን ጠበቅ ማድረግ ይሻላል። ፍቹ በቶሎ ማለቅ አለበት እያለች ነው። እሷማ ብትልም አይፈረድባትም። እና በእኛ ነው የሚፈረደው? እሷስ ብትሆን ገንዘብ ፈልጋል እንደዚህ ቤት የገባችው። እኔ ልጅሽን ገንዘብ ብዬ አላገባሁትም። እርግጥ ነው መጀመሪያ አካባቢ ቤተሰቦች ያስገድደውኝ ነበር ያገባሁት። አልወደውምም ነበር፣ ግን እያደር እየለመድኩት ስመጣ እየወደድኩት ነበር። እሷን ዝም በያት የኔ ፍቅር። ርቀትህን ጠብቅ። ሰማኛለህ? አጠገቤ እንዳትደርስ። ይሄ ትዳር አብቅቶለታል። ምን እያልሽ ነው? እኔ ልጅ ባለፈው ምን ተባብለን ነበር? አልገባኝም። ቆይ እርሶ ምን አድርጊ ነው እያሉኝ ያሉት? ነፍሰ ጡር ሴት እኮ ነው ቤት ይዞብኝ የመጣው። እሱ እኮ ይዟት አልመጣም፣ ራሷ እኮ ነች ዘው ብላ የመጣችው። እሱ ምን ለውጥ አለው? ሲጀምር ደግሞ ልጅቷ ባትመጣም የኔና የሱ ትዳር አብቅቶለት ነበር።
እባክሽ የኔ ውድ አንድ የመጨረሻ እድል ብቻ ስጭኝ። ሜሮንን ከዚህ ቤት ፈንቅዬ ነው ማባራት። ምን ልታደርጋት ነው? መቼስ እንደባለፈው የመግደል ሙከራ ልታደርግባት አይደለም አይደል? አረ ሰይጣን ጆሮ ይደፈን። ሆይ ጭራሽ ከዛ መከራ ወጣን ስንል ግዴለሽ ምን ልጅ የመጨረሻ እድል ስጪው። ይችን ቀውስ እኔ ጎትቼ ነው ማስወጣት። ታዲያ ምን ጠብቃላችሁ? ኑና ጎትታችሁ አስወጡኛ። ይልቅ ያከመኝ ዶክተር ጥቃቱ ያደረሰብኝ ማን እንደሆነ ጠይቆኝ ነበር። እና ምን አልሽው? ምን እለዋለሁ? ጥቃቱን ያደረሰብኝ ባሌ እንደሆነ ነገርኩታ። ምን ነው አንተ አይደለህ እንዴ ካልጋጋ ገፍትራ አጋጭተኝ እኔንም ልጄንም የመግደል ሙከራ ያደረክብን? ትሰሚኛለሽ? አሁንም ከዚህ ቤት የማትወጪ ከሆነ ሙከራው ይቀጥላል። እሺ እስኪ አንተ ደግሞ ተረጋጋ እባክህ። የእናትህን ምክር ብትሰማ ይሻላል። ዶክተሩ ፖሊስ ልጣ ሲለኝ እኔ ነኝ አንድ እድል ልስጠው ብዬ ተውኩል። ከዚህ በኋላ መምታት አይደለም ገልመጥ ካደረገሽ ደውይልኝ ብሎ ስልኩን ሰጥቶኛል። ቆይ ግን እቺን ሴት ግን ካማኔ ነው እንዴ ጎትታ ያመጣሃት? እስር ቤት መበስበስ ካልፈልግ እምልህን ብትሰማ ይሻላል። ምስክር እንደሆነ በደህና ጊዜ ዶክተሩን ጥሎልኛል። በህግ እንጠያየቃታለን። እሱማ የህግ ነገር ከተነሳ እኔም በትዳሬ ላይ ትዳር መሰረተ ብዬ መክሰስ አይቀርም። ማን ነው በዚህ ሰዓት እንደዚህ የሚያንኳኳው? እኔ ምን አውቃለሁ ማዬ። ቆይ እኔ ከፍታለሁ። ሳሲ ቆይ ለምን ደስ ደውል ስልክ ማታነሳው? ቆይ እንዴት መጣሽ? ማለቴ ቤቴ ማን አሳየሽ? እሱ ቤት ገብተን ብናወራ ይሻላል። ችግር ተፈጥሯል። የምን ችግር ነው የተፈጠረው? የኔ ፍቅር ያድሩዬ እየተከታተለኝ ነው። በሄድኩበት ሁሉ እንደ ጥላ ነው የማገኘው። የኔ ፍቅር አሁን እዚህ መቆማችን ጥሩ አይደለም። ውስጥ እንግባና ልንገራሽ ነው። እስቲ ተረጋጊ። እንዴ ማንም የለም። ይኸው እያየሽ አይደል እንዴ? በይ አሁን ነይ ልሸኝሽ፣ እየሄድን እናወራለን። ወዴት ነው የምትሸኘኝ? ወደ ቤትሽ ነዋ። እኔ ወደ ቤቴ መመለስ አልችልም። እንዴ ችግር ተፈጥሯል እያልኩ እኮ ነው። ሳሲ እባክሽ። እሺ ቆይ ወዴት ነው የምትሄጂው? ወደምትሄጂበት ልሸኝሽ። እሸኝሻለሁ፣ ችግር የለውም። ወዴትም አልሄድም። አንተም ብዬ አንተ ጋር ነው የመጣሁት። አልገባኝም። እኔ ጋር ማለት አሁን እዚህ ፀሐይ ላይ አታስቆመኝ፣ ልግባበት። እንዴ ቆይ እንጂ ወዴት ነው የምትገቢው? ትሰማኛለህ? ብዬ እንዳላዋርድ ጫፌ እንዳትነካ። አረ እንዴ ሳሲ አንቺ ሳሲ ይቺ ደግሞ ማናት? ጸደና ወይ ሳሲ ልትሆን ትችላላችሁ። የሮቢ ፍቅረኛ ነኝ። የኔ ፍቅር ቤትን ለማግኘት እኮ እንዴት እንዳለፈው ብታውቅ። እሳቸው እናት ናቸው መሰለኝ። እነሱ ደግሞ እህቶች ናቸው። አሁንስ እያጥወለወለኝ ነው ጎበዝ። ንገራት እንጂ ምኖች እንደሆነ። ከሁሉም ማዳርሰ ተማሪ ብቻ ነበር የቀረ። ሩሃማዬ ይሁድ እቺን ሴት ዝብያት። እኔ ካለ ዛሬ አላውቃትም። እና ሳታውቃት እንዴት ቤት ድረስ ልትመጣ ቻለች? አንቺ ነው ያናገረሽ የለም? እሺ እና የኔ ውድ ያልከው ማን ነው? አልገባኝም። ስንት ውድ ነው ያለ? ማለት እነዚህ ማን ናቸው? አግብታል እንዴ? እኔን አግብቶኝ ነው። እሷን ደግሞ አስገብቷት ነው። አንቺ ሴት ስነ ስርዓት ይኑርሽ። ዝም በያት ልጄ። እኔ የሮቤል የልጁ እናት ነኝ። አንቺ ማን ነሽ? ምን የልጁ እናት? እኔም እኮ የልጁ እናት ነኝ። ከዚህ በላይ እንኳን ብችል አይመስለኝ። እማዬ፣ ኧረ እማዬ ንቂ! እንዴ ምን ቆማችሁ ታዩኛላችሁ? አምጡ እንጂ! ኧረ አምጡ! እማዬ፣ ኧረ እባክሽ ንቂ እማዬ! አይዞሽ፣ ተረጋጊ። ማዘርተኙ አልተኛችም።
ግን ያው ደህና ነች፣ ምንም አትልም። እንደዚህ ሆኜ ወደ ቤት መመለስ አልችልም። አባቴ ይገለኛል። ነገርኩሽ እኮ እኔ አላውቅሽም። ወይ ምናልባት ቤት ወይ ሰው ተሳስተሽ እንዴ? ኧረ ተው ሮቤል። ቆይ አንተ ከሴት አልተፈጠርክም እንዴ? እንዴት ነው በሴት ልጅ እንደዚህ የምትጨክነው? ለነገሩ የምትፈልገውን ነገር ካደረግክ በኋላ ስልክን አጥፍተህ ስትጠፋ ለእኔ ምንም ስሜት እንደሌለ መገመት ነበረብኝ። ሮሃማ እቺ ልጅ ዝም ብላ ነው የምትዘባርቀው። እኔ ከዛሬ ውጭ አይቻት አላውቅም። አሁንም ቤትን አፈላልጌ የመጣሁት የ3 ሳምንት ጽንስ በሆዴ እንደያዝኩ ስለተነገረኝ ነው። ቆይ አንተ ምን አይነት የተረገምክ ሰው ነህ? ቤተሰቦቼ ግን ምን ያህል ቢጠሉኝ ነው ላንተ ሄዳሉኝ? እባክሽ ተረጋጊ ውዴ። እኔ እቺ ልጅ አላውቃትም እያልኩሽ እኮ ነው። ያለ ዛሬ አላውቃትም። ተመልከቺ፣ ይሄ ፎቶ እኔ እና እሱ ስንዝናና የተነሳነው ፎቶ ነው። የሚያፈቅር ልጅ ነበረ። እሱ ነው ተደብቆ ያነሳን። ለእኔ ደግሞ ቴሌግራም ላይ ላከልኝ። ጭራሻውን ደግሞ አንቺንም አብሮሽ ያለውንም ልጅ ካልገደልኳቸው እያለ እያስፈራራኝ ነው ያለው። እሺ እና ስለዚህ ምን ልትል ነው? በእርግጥ እራሷ ነች ወደድኩ አፈቀርኩ ምናምን እያለች ታስቸግረኝ የነበረችው። ውሸታም ነህ። ከጋብቻ በፊት ይሄ ነገር ይቅርብን ስልህ አገባሻለሁ ብለህ አይደል ጉዳይ ያረከኝ? ጭራሽ እሷን የምታፈቅረኝ ስትል ትንሽ አታፍርም? እውነቴን ነው። ለዚህ ስራ ዋጋ ትከፍልበታለሽ። እሺ ይችኛዋስ ሚስት ትባል፣ ያችኛዋ ምንህ ናት? አንቺ ማትረቢ፣ አሁን ከዚህ ቤት ትሄጃለሽ አትሄጂም? የት ነው የምሄደው? በሆዴ ያስኩት ልጅ እኮ ያንተ ነው። በዛ ላይ ስለዚህ ጉዳይ አባቴ ካወቀ እመነኝ አንተንም እኔንም አይለቀንም። ምን አይነት ጣጣ ውስጥ ነው የገባሁት? በዛ ላይ እኔንም የሚያፈቅር ልጅ አለ። እሱ ደግሞ እየደወለ እየዛተብኝ ነው ያለው። ከዚህ ቤት ከወጣሁ ብቻዬን አይደለም የምሞተው፣ ገባ? ስለዚህ ለራስ ስትል እዚህ ቤት ትደብቀኛለህ። አረ አሁንስ ያልከኝ ጥዬ ማበዴ ነው እንዴ? ቆይ እርሶ ሴትዮ ለምንድን ነው የራስዎት መኝታ ቤት ሄደው የማይተኙት? ይሄ እኮ የባለ ትዳር አልጋ ነው። እና ባለ ትዳሯ መታ ታስወጣኝ እንጂ አንቺ ደግሞ ምን ቤት ነሽ? አሃ አሁን በጣም ገባኝ። ለልጆት ሚስት ቀድሞ ቦታ እያያዙላት መሆኑ ነው። በጣም ጥሩ። እንደዛ ከሆነ እኔ ራሴ ማደርገውን አውቃለሁ። የምታደርጊውማ ከዚህ ቤት ውልቅ ማለት ነው። እሱን እንኳን መቼም የማያስቡት። እንኳን እኔ አዲሷ የምትወጣ አይመስለኝም። እሱንም አድሜ ለልጄ ቤቱን እንደሆነ የነፍሰ ጡር መናኸሪያ አድርጎታል። እናንተ ምን አደረጋችሁ? የሚያስደፍረኝ የገዛ ልጄ። በነገራችን ላይ አሁኑኑ ፖሊስ ጋር ደውዬ ልጆት እኔንም ልጄንም ለመግደል ሙከራ እንዳደረገ ከመናገሬ በፊት ከመኝታ ቤቴ ውልቅ ብለው ይውጡልኝ። እሱንማ ካደረግሽልኝ ገላገልሽ ማለት ነው። እንደዚህ አይነት ልጅ ኖሮም ስለማይጠቅም አንድ ፊቱን እዛው ይበሰብሳል። በያ ደውይ እንጂ ደውይ እንጂ ለምን ቆመሽ ታይኛለሽ? መቼም በልጁ አባት አትጨክንም ብለው ነው አይደለ? ትሰሚኛለሽ? የሁላችሁም ሀሳብ ገብቶኛል። እኔ ግን የማውቀው ልጄ አንድ ህጋዊ ሚስት እንዳለው ብቻ ነው። አረ አንድ ሚስት ነው እንዴ ያለው? እንግዲህ እኔ የማውቀው ሮሃማን ነው። እሱን እናያለን። የፈለግሽውን ነገር ማምጣት ትችያለሽ። ይሰሙኛል ወይዘሮ ዘቢደር? ዛሬ ከመኝታ ቤት ማፈናቀሉ ተሳክቶለት ሊሆን ይችላል። ከዚህ ቤት ግን መቼም ማያፈናቅሉኝም። እሺ? ኧረ ቀስ እንዴ! ደግሞ ይችን የሴት ጎረምሳ ከየት ነው ያመጣት? ለነገሩ ይበለኝ። የሮሃማን ግፍ ገና ብዙ ነገር ላይ ይጥለኛል። ይቅርታ፣ እዚህ መሆንሽን አላወቅኩም ነበረ። ማውራት እንችላለን? ነይ ቁጭ በይ። እመኝኝ፣ ሚስት እንዳለ ፈጽሞ አላውቅም ነበር። አውቃለሁ። እንዴት አወቅሽ? ማለቴን የማልነገርኩሽ ብዬ ነው። አንቺ ብዙ ማታውቂያቸው ነገሮች አሉ። እኔ ባሌን ጠቅቄ ነው የማውቀው። አልገባኝም። አሁን አይደለም፣ በጊዜ ሂደት ሁሉም ነገር ይገባሻል። እባክሽ ለትንሽ ጊዜ ብቻ እዚህ እንድደበቅ እርጅኝ። ከዛ በኋላ ሌላ መላ እፈልጋለሁ።
ቆይ ከሮቤል ጋር የት ነው የምትተዋወቁት? ሁልጊዜ ወደ ትምህርት ቤት ስመጣና ስሄድ ካልሸኙሽ እያለ በጣም ያስቸግረኝ ነበረ። አንድ ቀን ያ ይወደኛል ያልኩሽ ድሮዬ ልጅ ከኋላ ሲከታተለኝ አይቼ ድንገት ሮቢ መኪና ውስጥ ገብቼ አመለጥኩኝ። ስንት አመትሽ ነው ግን? በቅርቡ 18 አመት ይሞላኛል። ጭራሽ 18 አመት አልሞላሽ? ይሄንን ነገር በፍጹም አላምንም። ገና 18 አመት እንኳን ሳይሞላሽ ነው ያረገሽ? አስቤው እኮ አይደለም። ከሮቢ ፍቅር ይዘኛል ብዬ በፍጹም አስቤ አላውቅም። ከዛ ድሮዬ ልጅ ለመሸሽ ብዬ ሁሌ ከትምህርት ቤት ስመጣና ስሄድ ከሱ ጋር ተላመድንና እሱ ነበር የሚሸኘኝ። በእርግጥ መጀመሪያ እሱ ነበር ፍቅር እንደያዘው ነገረኝ። ይሄ ተረገመ። ነገሮች በጣም በፍጥነት ነው የሄዱት። አይደለም ስለትዳር ስለ ቤተሰቦች እንኳን አንድ ቀን አውርቶኝ አያውቅም። ቆይ እሺ አሁን ቤተሰቦች ያስቡ ማለቴ ከማን ጋር ነው የምትኖሪው? እናት፣ አባት፣ ወንድም እህት የሉሽም? ከእናትና ከአባቴ ጋርና ከታላቅ እህቴ ጋር ነው የምኖረው። እና ቤተሰቦች ስጠፋ ያስቡ? በዚህ ሰዓት ስለነሱ የምጨነቅ ይመስልሻል? እኔ እኮ ፔሬዴ ቀርቶብኝ የተጨነቅኩ ነው ያለሁት። እዚህ የራሴ ጉዳይ ያለብኝ ስለ ቤተሰቦች የሚጨነቅ ይመስልሻል? የሚገርም ነው። በዚህ እድሜ አንድም ቀን የልጅ እናት ሆናለሁ ብዬ አስቤ አላውቅም። ወይኔ ሳሲ መጨረሻ የሆነ እርግጠኛ ነሽ ግን ከሮቤል መሆኑ? እኔ ከሱ ውጭ ወንድ አላውቅም። አይሽ አይደለም እንዴት ህይወቴ እንዳበላሸብኝ። ተረጋጊ። እናትህን ከመኝታ ቤቴ ታስወጣልኛለህ አታስወጣልኝም? አንቺ ራሱ ከቤቴ ውጪልኝ። አይንሽን ማየት ራሱ በጣም ነው ያስጠላኝ። አልወጣም። እንደውም ትሰማኛለህ? ወደድክም ጠላህም የልጅ አባት ነህ ልትይ ነው? ንገሪ ልትይ ነው ወይ? ትሰሚኛለሽ? ይሄ ልጄ ነው መሆኑን በምን አውቃለሁ? ደቅለሹ ቢሆንስ? እና ለምን ወስደህ አታስመረምረኝም ታዲያ? ሳትወልጂ እንዴት ነው ማስመረምርሽ? ስለዚህ እስከወልድ እዚህ እቆያለሁ። መቼም ከኔ ጋር መተኛትን አክድም አይደል? ለነገሩ ተኝቶ ካጅ አይደለ? አሁን ሌላ ነገር ሳይመጣ እነዚህን ሁለት ሴቶች ከዚህ ቤት ታስወጣልኛለህ አታስወጣልኝም? ማንንም የማስወጣትም የማስገባትም መብት የለውም። የማስወጣት መብት ያላት ሩሃማና ሩሃማ ብቻ ናት። አንድም ደግሞ እሷ ናት እያበሳጨችኝ ያለችው። ሰው እንዴት ጣውንቱን አስቀምጦ ያባብላል? ይልቅ ቀሉን ተውና እናትህን ከመኝታ ቤት ታስወጣልኛለህ አታስወጣልኝም? በቃችሁ። ሰማኛለህ? ተደራራቢ ወንጀል ሰርተሃል። ስለዚህ መታሰር አለብህ። ሩሃማ አንዴ እኔና አንቺ ብቻችን እናውራ። እኔ እኮ እቺ እናውራ የምትላት ነገር ነች ግርም የምትለኝ። 18 አመት ያልሞላት ልጅ ማባለክ፣ ከዚያ ደግሞ በሚስት ላይ እርጉዝ ሴት ይዞ መምጣት። ቆይ ለዚህ ምን ማብራሪያ ነው ያለ? ሰሚኛለሽ? የልጄን አባት እንደዚህ መናገራችሁም እሺ? ይሄን ቤት ያንቺን ቤት እኮ ነው የኔ ፍቅር። እንዴት ቤትሽን ማስከበር ያቅትሻል? ሩሃማዬ እመኚኝ፣ እኔ እነዚህን ሰዎች በጭራሽ አላውቃቸውም። ውሸታም ነህ፣ ከሃዲ! እንዴት አይኔን እያየ ተዋሻለህ? ቢያንስ እንኳን ፎቶን እያየ እንዴት ትክዳለህ? እኔ ፎቶ አይደለም አብረን ያሳለፍንባቸውን ጊዜዎች ፎቶም ቪዲዮ ማምጣት እችላለሁ። ተዋርደ ከዚህ ቤት ከመውጣት በፊት ራስን ለህግ አሳልፈህ ስጥ። ቆይ ምን እያልሽ ነው አንቺ? ደግሞ ማን ስለሆንሽ ነው አንቺ ባሌ ለህግ አሳልፈሽ የምትሰጪው? እውነቷን እኮ ነው። እንዴት የልጄን አባት እንዲታሰር ትፈርጂበታለሽ? ለራስሽ ብለሽ ነው እንጂ ገና ለገና አንቺ ትዳርሽን ትፈቻለሽና እኛ መንገድ ላይ እንውደቅልሽ? አልገባኝም። ምኑን ያልገባሽ አንቺ? ደግሞ እሷ እኮ ገና ለገና ባሏን አሳስራ ሀብቱን በሙሉ ጥርግርግ አድርጋ ልትወስድ እኮ ነው። ኧረ እንደዛ ነው እንዴ? እኔ እኮ ስትመክረኝ ደህና ሰው መስላኝ ነበር። ኧረ ይቺ ምን ሰው ናት? እስስት ናት እንጂ። ለእናንተ ብዬ በታገልኩኝ ጭራሽ እኔ ላይ ተነሳችሁብኝ። ለኛ እኔ የሚታገልኝ ሰው አልፈልግም። ለራሴ አላንስም። ማየማ እውነቷን ነው። እነዚህንማ ከአማኑኤል ነው ሰብስቤ ያመጧቸው። እንደዚህ አይነት ሰው አይቻልም። ወይ ግን እስከ መቼ ነው እዚህ ክፍል ውስጥ የምትቀመጪው? እውነተኛ ሚስት እስከምትመጣ። አሁን ደግሞ ሩሃማ ሆነች እውነተኛ ሚስቴ? በህጋዊ መንገድ ያገባሃት ሚስት እሷ መስላኝ። ለነገሩ ያንተ ነገር ምን ይታወቃል? እያደር ነው ጉድህ የሚወጣው። እማዬ
ማብለቅር ይልቅ አባት አሁን ደውሎ ነበር። ምን አለሽ? ምን ይላል? ይኸው በመጨረሻ ሰዓት የፈራሁት ነገር ደርሷል። ምን ብሎሽ ነው? እሺ ቆይ ሕክምናዬን ጨርሼ በዚህ ሳምንት እመጣለሁ ብሏል። ምን? ከጎኔ ስለቆምሽ አመሰግናለሁ። እባክሽን የማደርገው ነገር ግራ ገብቶኛል። ቤተሰቦቼ ደጋግመው እየደወሉልኝ ነው። እና ለምን ወደ ቤተሰቦችሽ አትሄጂ? አንቺ ለምን አትሄጂም? እኔማ ቤተሰብ የለኝም። ከአንድ ፊቱን ያንቺ ይሻላል። ምን? አባቴ በጣም ኃይለኛና ወግ አጥባቂ ሰው ነው። ማርገዜን ካወቀ ይገለኛል፣ አይለቀኝም። እህቴን እኮ ከወንድ ጋር ስላያት ብቻ ተኩሶባት ነበር። ምን ማለት ነው ተኩሶባት? ልብስ ልበልሽ መሳሪያ ነዋ። ስለዚህ ጉዳይ አባቴም ከስማ ሮቤልም አይቀርለትም። ይቅርታ፣ እኔ ግን ልጄን ያለባት ማሳደግ አልፈልግም። በጊዜ ማረሻሽ የምታዘጋጅ ጥሩ ነው። አሁን ደግሞ የቤቱ አዛዥ አንቺ ሆንሽ። በእርግጥ ሁለታችንም ተበዳዮች ነን። ሁለታችንም በተለያየ አቅጣጫ ነው የቆምነው። ማለቴ ጠላቶች ነን። ያንቺን አላውቅም። የእኔ ግን የእርግዝኔ ነገር መላ ካልተበጀለት ከዚህ ቤት ንቅንቅ አለ። መላ ካልተበጀለ እስቲ ልጁን መውለድ አትፈልጊም እንዴ? እንደዛ ከሆነ እኔ ላግዝሽ እችላለሁ። እኔ ለምን አላግዝሽምና? እንዳትጨርሽው። እኔማ ልጄን እፈልገዋለሁ። እና ሰው ሲገዳይ ናት ያለው ማን ነው? ምግብ መስራት ትችያለሽ እንዴ? ከጧት ጀምሮ ምንም አይነት ምግብ አልበላውም። ነፍሰ ጡር አይደለሽ? ያው የነፍሰ ጡር ምግብ ካወቅሽ ብዬ ነው። አንቺ እዚህ ምን ትሰራለህ? እባክሽ የኔ ፍቅር ይህንን ነገር ብዙ አናካብደው። ሩሃማዬ እኔ እኮ አሁንም በጣም ነው የማፈቅርሽ። ቆይ እንዴት ብትደፍር ነው ክፍሌ ድረስ የመጣ? ተናገራ፣ ምን ይዘጋል? ኧረ በፈጠራችሁ ቆይ ምንድን ነው የሚሻ እንዴ? ለምን አትተው? ኧረ አንቺ ኧረ ልቀቂያት ወደዛ። አንቺ ተለቀቂ። ምንድን ነው? ቆይ እንዴ እናንተ ሰዎች ቆይ ጤነኛ አይደላችሁም እንዴ? ቆይ ከቤታችን የት እንሂድላችሁ? ጭራሽ በቤቴ መደባደብ ጀመራችሁ። እቺን ድቢት ዛሬ በእጄ ሰበብ ሳትሆን ከፊት ያጥፋልኝ። እስኪ ከዚህ ቤት ማን እንደሚጠፋ አብረን እናያለን። እኔ ይሄንን አልችልም። ይሄንን የሚችል አቅም የለኝም፣ አልቋቋመው። አንተው ራስ እንዳመጣ እንደፈለክ አድርጋቸው። ይሄ ጉድ ግን በማንም ዘር ላይ አይድረስ። ዞር በሉልኝ ወደዛ። አሁን ግን የመጨረሻ ነው። ሁለታችሁም ከዚህ ቤት ትወጣላችሁ። ሁለታችሁ። የት ነው በዚህ ጨለማ የምንወጣው? እሱ ጅብ ይበላል። ምን አገባው? እዚህ ሚስቱን ታቅፎ እየተኛ አንተን ያወኩበት ቀን የተረገመች ትሁን። ኧረ ትሰሚያለሽ? እኔም እናንተን ያወኩበት ቀን የተረገመች ትሁን። ትረገም። ቢያንስ የኔ ግንኙነት ማመነት ጥሩ ነው። ያንቺን አያምንም እያልሽ ነው? በቃችሁ። እንደዚህ የሚያጋድላችሁ እሱን አይደለ? ይንጋና ሰንጠቃችሁ ትካፈሉታላችሁ። በቃ እኔም ከዚህ በላይ አልችልም። አንቺ ደግሞ ምን እያልሽ ነው? ቆይ አንቺ ልጅሽን አስፈንጥሪ ብትበይ ደስ ይልሻል? አስፈንጥሪው የራሷ አማርኛ ነው። ቅድም ኪችን ውስጥ እንደዛ ስትለኝ ዝም ብዬ አለፍኳት። አሁን ደግሞ ጭራሽ ሳሎን ድረስ ተከትላ ልጅሽን ሆድሽ ውስጥ እንዳለ ግደዩ አለችኝ። ይቺ ወረው በላ። እቺ ስልባቦት አሳርፍልኝ እያለሁ ዛሬ በእጄ ሰበብ ነው የምትውልስ። እስቲ ተረጋጊ አንቺ ተረጋጊ። ሜሮን እኮ ራሱ ልክ ነች፣ እውነቷን ነው። ምኑ ነው እውነት? ጭራሽ ደግሞ ሰው በመግደል ልትተባበር ነው? እባክሽ እህቴ እርጅኝ። እኔ ልጄን መግደል አልፈልግም። የመጣውን ነገር እቀበላለሁ እንጂ የልጄ ገዳይ መሆን አልፈልግም። ሰሚያለሽ? ቢገባሽ ልረዳሽ እየሞከርኩ ነው። ልንረዳሽ እየሞከርን ነው በላት። ሂጂ አንቺ። አንቺንም ይጨምራል። እሺ ማለት እኔ እኮ የ3 ወር እርጉዝ ነኝ። ምን 2 ወር ነው አላልሽም እንዴ? 2ም ሆነ 3 ወር የማንም ልጅ አይሞትም። ቆይ አንተ ህሊና የሚባል ነገር የለም እንዴ? 2ቱንም ልጆችን ልትገላቸው ነው? ቆይ እንጋ ብቻ
ማደርገውን እኔ የማውቀው። ጎሽ እነሱ አሁን ገብተው አንድ ላይ ይተኛሉ። እኔ እናንተ ደግሞ መኝታ ቤት ገብተን አውራለን። ልቀቂ እባክሽ። ይመደርገም ነበር እንተኛለን ትላለች እና ሜሮን ልተኛለን። ሻ እርግዝናዬን የመረመረኝ ዶክተር ሳለቅስ አይቶ ልጁን መውለድ ካልፈለግሽ እንድታስወጪው ልተባበርሽ እችላለሁ አለኝ። እኔ ደግሞ እንደዛ አይነት ነገር እንኳን በእኔ ላይ ደርሶ ሌላ ሰው ላይ እንኳን ሳይመጣ የሚዘገንነኝ ነገር ነው። አይዞሽ፣ አንቺም ልጅሽን ምንም አትሆኑ። ለቤተሰቦችሽ ግን ደውለሻል? ምን ብዬ ነው የምደውለው? ጠፋሽ ብሎ በጣም ሊጨነቁ ይችላሉ እኮ። ደጋግሞች ደውሉኝ፣ ስልኬን አንስቻለሁ። ቆይ ግን በዚህ ሁኔታ እስከ መቼ ድረስ ልትቀጥይ ነው? ሮቤልን እኔ እንኳን በፈታው አንቺ መቼ የማያገባሽ። ሲጀመር ደግሞ እድሜሽም ለጋብቻ አልደረሰም። እናት ለመሆን ተቃርበ የለ። ተይም እባክሽ። ይልቅ ሌላው ሰው ከኔ መማር አለበት። አጉል ቅብጠት መጨረሻው እንደዚህ ተዝቆ የሚያልቅ መከራ መሆኑን ሌላው ሰው ከኔ መማር አለበት። ቆይ ግን ሮቤል ከዚህ ቢያስወጣሽ ሌላ መሄጃለሽ? እመኚኝ፣ ከዚህ ከወጣን እኔም ልጄ ሟች ነን። እርግዝናውን ታዩ እንኳን ውጭ አድሬ አምሽቼ እንኳን ስገባ አባቴ እሳት ለብሶ እሳት ጎርሶ ነው የሚጠብቀኝ። እናትሽስ? ማለቴ እንደ አባትሽ ቁጡ ናቸው? እሷን ብትው ለክብሯ በጣም የምትጨነቅ ሴት ናት። ያው ምን እየደወለ ደግሞ ደምሽን ነው የምጠጣው ብሎ እያስፈራራኝ ነው ያለው። የቱ ወመኔ? ያፈቅርሻለሁ እያለ እንደ ጥላ የሚከታተለኝ ጅል ነዋ። ለሱ እንኳን እንዳታስቢ፣ ህግ አለ። ለሱ እኮ እስር ቤት ሁለተኛ ቤቱ ነው። አንድ ምሱን ሽሽት ነው እዚህ ቤት መጥቼ የተደበቅኩት። ቆይ ግን በትክክል የሮቤልን ቤት እንዴት አወቅሹ? እውነት ለመናገር ተከታትየው ነው። ማለት ስልኩን አጥፍቶ ከኔ ከጠፋብኝ በኋላ ድንገት አንድ ቀን ከሆነ ቦታ ሲወጣ ተከትዬ ቤቱን አየሁት። የሚገርመው ነገር ሰፈራችን ከሱ ብዙ አለመራቁ ነው። ይመስለኛል የሱ አባትና የኔ አባት ሳይተዋወቁ አይቀሩም። ጎሽ፣ ጭራሽ የአንድ ሰፈር ሰዎች ናቸው። አይዞሽ፣ በቃ ተረጋጊ። ሰማኛለህ? ዛሬውኑ እነዚህ ልጆች ከዚህ ቤት ካልወጡ እኔ ራሴ ነኝ ቤት ለቅቄ የምወጣው። እንዴ እማዬ፣ በዚህ ጭንቅ ሰዓት ወዴት ነው ጥለሽኝ የምትይው? ጭንቁን እኮ ያመጣው በራስህ ላይ ራስህ ነህ። ቆይ ግን ይሄን ጉዳይ ሰው ቢሰማው ምንድን ነው የሚለው? እንዴ በሚስት ላይ 2 ነፍሰ ጡር! አረ ይሄስ በዘር አይጣል። አረ እማዬ፣ ሁለቱም እኮ በአጋጣሚ ነው የሆነው። ሆን ብዬ ያደረኩት ነገር እኮ አይደለም እማ። አረ ሞት ይግጠምህ አንተስ። ለኔም ግልግል ነበር። እሺ እማዬ እባክሽን ይጨንቆኛል። አሁን ጭቅጭቁን ትተን የሆነ ወደ መፍትሄው ብንገባ አይሻልም? መፍትሄውማ ውሽሞችን ጠራርገህ ከዚህ ቤት ማባረር ነው። አዎ ልክ ነሽ። ነገንማ በፍጹም ማለፍ የለባቸው። አይደል? እነሱ እዛ ክፍላቸውን ተከፋፍለው ተኝተዋል። እኔ እዚህ በብርድ ብቻዬን እቆላለሁ። በጣም ጥሩ። ሲነጋ ይሄን ቤት በአንድ እግሩ ነው የማቆመው።
ሩዋንዳ ነው ማድረገው። ደህና አደርሽ የኔ ልጅ። ይሄ ጉደኛ ልጆት እያለ ምን ደህና ማደር አለ? እመኚ ልጄ፣ እሱ እንኳን ባያደርገው ዛሬውኑ እነዚህ ንብዶች ከቤት አስወጣልሻለሁ። ግን አንቺ ደግሞ ይሄን የፍቺ ወሬ ተይ። ምን ማለት ነው የፍቺ ወሬውን ተይው ማለት? ቆይ ከዚህ በኋላ እንዴት ነው የልጆት ሚስቶኝ መቀጠል የምችለው? አባቱ ሕክምናውን ጨርሶ እስኪመጣ። ለኔም ማታ ደውለውልኝ ነበር። ምን አለሽ? በዚህ ሳምንት እመጣለሁ ብለዋል። መቼም ገና ታክሞ ከመምጣቱ የእናንተን ፍቺ ሰምቶ ደግሞ ድጋሚ በሽተኛ እንዳታደርጉት አደራ። ግን እሳቸውም ቢሆን እውነታውን ማወቃቸው ጥሩ ነው። ከልጃቸው ጋር ብሬ መቀጠል አለመቻሌ ማወቅ አለባቸው። እሺ ቢያንስ ነገሩን ትንሽ አቆየው። ቢያንስ ጤናው መለስ ይበልለት። እሺ እርጉሶቹስ ምን ሊሆኑ ነው? የእነሱን ጉዳይ እኮ ያሳስበኛል። የራሳቸው ጉዳይ ነው። አንቺ ምን አሳሰበሽ? እንዴት ነው ማያሳስበኝ? እነሱም እኮ ልክ እንደኔ ልጆች ሰለባ ናቸው። ቆይ ሌላው ይቅር፣ ያቺ ትንሽ ልጅ አታሳዝኖትም? ለምን እንደምታሳዝነኝ? መጀመሪያ ክብሯን አትጠብቅም ነበር? ማንም ነይ ብሏት እየሄደች እየተጋደመች እኔ ዘቢደሩ ግድ አለኝ እንዴ? አዩ አይደል? እርሱም የሚያስቡት ስለ ልጆ ብቻ ነው። ችግር የለውም። እኔ ፍቹን ነገር ትንሽ ዘግየት ታደርገዋለሁ። ተባረኪ የኔ ልጅ። ድሮም አንቺ ጨዋ የጨዋ ልጅ እንደሆንሽ አውቅ ነበር። ደሃና ባለጌ ልጅ መባል የቀረ ማለት ነው። እባክሽ የኔ ልጅ እኔ ላይ ያለሽን ቂም ተይውና እንደ ድሯችን ጥሩ እናትና ልጅ ነው። እኔና እርሶ እሳትና ጭድ እንጂ መቼም እናትና ልጅ ሆነን አናውቅ። ታዲያ ምን ችግር አለው? ካሁን ጀምሮ እናትና ልጅ እንሆናለና። ስጋቱት በደንብ ይገባኛል። ልጆትን ከፈታሁት ግማሽ ሀብቱን ስለምወርስ ነው አይደል? እንግዲያውስ እውነታውን እየመረሩትን ቢሆን ያወጡት። እርሱ መቼም አይቀርም። ለማንኛውም አሁን በሰላም ቁርስ እየሰራው ስለሆነ ሁሉም ይነሱና ቁርሳችንን እንብላ። ማለት እነዛን ሴቶች ልታበያቸው ባልሆነ? ሁለቱም ነፍሰ ጡር እኮ ናቸው። በዛ ላይ ደግሞ ከትላንት ጀምሮ የረባ ምግብ አልበሉ። ያንቺስ ደግነት ቅጣጣ። ይሄ ደግነት ሳይሆን ሰብአዊነት ነው። ደግሞ ሴቶቹ ጸባቸው ከእናንተ ጋር እንጂ ከኔ ጋር አይደለም። ሲጀመር ደግሞ የወረቀቱ እንጂ እኮ የቀረው ልጆትን በልቤ ከፈተውት በጣም ቆይቻለሁ። ውጪ ነይ ውጪ አንቺ ምንድነው? አንቺን ስቀልብ ልኖር ነይ ውጪ ልቀቀኝ! አልወጣም እጮሃለሁ። ነይ ውጪ እንዴ ውጪ! አልወጣም ልቀቀኝ! ውጪ አንቺ ውጪ ስትባያሰም እንዴ? አልወጣም። አንቺ ድምፅሽን ቀንሽ አሰሚም እንዴ? ነይ ውጪ! አሁንም የልጄ ላይና እኔ ላይ መገል መኮላ እያደረክ ነው። እምቢ ካለሽ በፖሊስ አስወጣት። አዎ ፖሊስ ይጠራ። እንዴ ምን እንደሚያደርገኝማ ይመልከት። ገና ትናንት ከመውጣቴ መሪ ለመሬት ይጎትታል እንዴ? ታው በቃ እንዴ! አንቺ ልጅ ግን ከድሮም እንደዚህ ወፋፌ ነበርሽ እንዴ? ልብ አርጉልኝ። እንዴ ልጁ በወዴ ካስታቀፈ በኋላ ዱርዬ ይለኛል። ወይኔ ተዋት በቃ። ድጋሚ በዚህ ሰበብ ትሆንብሃለች። ሳሲ ምን ሆነሽ ነው? ልጅቷን መሬት ለመሬት እየጎተተ እያስወጣት ነው ያለው። የቷ ልጅ? እኔ እንኳን እሷን ያንቺንም ስመሽ በቅጡ አውቀዋለሁ። ግን እባክሽ የሆነ ምላስ ክፈጥር ድረስ አንቺ ጋር ደብቂኝ። እኔ እንደሷ ጉልበት የለኝም። በአንድ እጁን አንጠልጥሎ የሚያስወጣኝ። ግን ደግሞ ታውቂያለሽ እዚህ ቤት ውስጥ መሆን አትችይም። የሮቤል አባት እኮ ውጭ ታክመው በቅርቡ ይመጣሉ። ሮቢ እኮ እየተበሳጨ እንደብድ እያደረገው ነው ያለው። እኔ ደግሞ የምሄድበትን የምሸሸግበትን ዘመድ የለኝም። የሆነ መላ መፍጠር አያቅትሽም ወይ? ደግሞ ለምን የዚህ ቤት ሰራተኛ ናት አታያቸውም? ማለቴ ለሮቤ አባት። እንደዛ እንዴት ይሆናል? ትላንት እኮ የኔ አባትና የሮቤል አባት ሊታወቁ ይችላሉ ብለሽ ነበር። እሱማው
ግን ደግሞ ላይታወቁ ይችላሉ። ምን አይነት ግራ የሚያጋባ ነገር ነው? እባክሽ እዚህ ቤት ውስጥ ከአንቺ ውጭ የሚረዳኝ ሰው የለም። እባክሽ እርጅኝ፣ እባክሽ ልለምንሽ፣ ልለምንሽ። ተነሽሽ። ለምንድን ነው የማይሆነው? አባቱ ሲመጡ የዚህ ቤት ሰራተኛ ነች ይባል። ካስፈልገም እስከ መጨረሻው የዚህ ቤት ሰራተኛ ሆናለሁ እንጂ የልጄን አባት ቤት የትም ጥያለሁ። ቆይ አንቺ ገንዘብ አይደል ፍላጎትሽ? ገንዘብ ይሰጥሽ ተባልሽ እኮ። ተያትም አየ ሀሳቧ ገብቶኛል። በልጅ ሰበብ ሀብቴ መወረስ ነው የፈለገችው። እኔ ከሀብቱ በላይ ፍቅርህን ነው የምፈልገው። እሱን እንኳን ታዩ። ቆይ እንደዛ ባይሆን የቤት ገረድ እስከ መሆን ደርስ ነበር። ሲጀመር እኛ ሰራተኛ መቻጣ ግን እኮ የላችሁም። ደግሞ ደላላ ጋር ደውለው ሰራተኛ እንፈልጋለን ሲሉ ሰምቻለሁ። ይሄ ነገር በፍጹም አይሆንም ተባልሽ እኮ። ጭራሽ ነፍሰ ጡር ሰራተኛ ለምን ቀጠራችሁ ብላ አባዬ ይግደለን እንዴ? ትንሽ እንትን በይ እንጂ። ችግር የለም። ነፍሰ ጡር መሆኔ ሳይታወቅብኝ መቆየት እችላለሁ። ቆይ እርግዝናው በኋላ ላይ ፈጦ ሲወጣ ምን ልትሆኝ? ያኔ ደግሞ የሆነ መላ እንፈልጋለና። ማምሻ መድቤ ነው ሲባል አልሰማህም? ይኸው መላው እየተባልሽ እኮ ነው። ገንዘብ እንሰጥሻለን፣ ቤት ትከራያለሽ፣ የሚጎለው ነገር ደግሞ እኛ እናሟለልሻለን። እንግዲያው አቋሚ አንድ ነው። ከዚህ ቤት አልወጣም። የእውነት ሮማን በጣም የምትገርሚ ሰው ነሽ። እንዴት እንዴ? የትኛዋ ሴት ናት ጣውንቶቿን ሰብስባ የምትቀልበው? ማን ነው እነሱን ጣውንት ያደረጋቸው? ሲጀመር ጣውንት ለመሆን መጀመሪያ ሚስት መሆን ይጠበቅባቸዋል። እሺ አንቺ ምንም ብትይ ልክ ነሽ፣ ግን አባዬ መምጫው ስለደረሰ እባክሽ እነዚህ ሰዎች እንደምንም ብለሽ ከዚህ ቤት አስወጪልኝ። እንደሱ ለማድረግም ቢሆን መጀመሪያ መረጋጋት ያስፈልጋል። አልገባኝም። ቆይ እሷ ማን ሆና ነው እኔ ከዚህ ቤት የምታባረረኝ? ከዚህ በኋላ ግን ይለማመጠኛል ብለሽ እንዳታስቢ። ለምን እስር ቤት አልገባም? አንቺም ብትሆኚ። እኔ ምን አደረግኩኝ ደግሞ? እኔና ሮሃማ አውርተን ጨርሰናል እኮ። እነሱማ አንድ ላይ ከሆኑ ቆዩ እኮ። እኔ ሜሮን ነኝ እንጂ ብቻዬን የቀረሁት። ለማንኛውም እኔ ከዚህ ቤት የትም ንቅንቅ አልልም። እኔ አሁንም በዚህ ሁኔታ ወደ ቤት ከተመለስኩኝ አባትሽ ይገልሻል። ቆይ ይሄን ስንት ጊዜ ነው የምትነግሪኝ? ለመሆኑ ግን የት ሰፈር ልጅ ነሽ? እዚሁ ሰፈር ነኝ፣ ከአስፓልቱ በታች። የማን ልጅ ነሽ? አሸብር፣ ያሸብር ልጅ ነኝ። አሸብር ደባልቄ። እውነትም አባትሽ ከስሙ ጀምሮ የሚያስፈራ ነው። እስኪ አንቺ አፍሽን ዝጊ። ቆይ አሸብር ደባልቄ ነው ያልሽው? እዚህ አስፋልቱ ዳር ትልቅ ሱፐር ማርኬት ያለው ሰውዬ ነው? ሱፐር ማርኬት? ቢያንስ አንቺ ካለው ተፈጥረሻል። እኔ ነኝ እንጂ ከሌለው የተፈጠርኩት። ልጄ ግን እያከካ አይኖራትም። አዎ የሱ ባለቤት ያውቁታል እንዴ? አሁን ነው እንግዲህ እሪ ብሎ መጮህ። ምን ነው ማዬ፣ አባቷን ታውቂያለሽ እንዴ? አንተም ራስህ ታውቀዋለህ። መብረቁ እኮ ነው የአባቴ የልብ ጓደኛ። ጋሽ መብረቁ? ቅጽል ስሙ እንደዛ ነው የሚባለው። አንተም አባቴን ታውቀዋለህ ማለት ነው? ብዙ አትደሰች። ምክንያቱም ሚስቱን እንደፈታት ቀድሞ ሽማግሌ የሚልከው ለኔ ነው። አይ ማዬ፣ ወይ እውነትም አሁን ነገሩ ፈሩን ለቋል። አየሁ አይደል ያደረከውን ነገር? እሺ አሁን አባቴ የዘች ልጅ ታሪክ ሲሰማ ምን እንደሚፈጠር ታውቃለህ? ለዛውም የልብ ጓደኛው ልጅ። እኔ የአቶ መብረቁ ልጅ መሆኗን በምን አውቃለሁ? መጀመሪያውን አርፋ አትቀመጥም? በቃ እኔ አላውቃትም ብዬ ክዳለሁ። ኧረ እባክህ አንተ ስላልክ መብረቁ የሚቆም ይመስልሃል? በዛ ላይ ደግሞ ስልኳ ላይ ፎቶ አለ። ፎቶውን ከስልኳ ላይ ያጠፋለሁ? አዎ። ለካ ዘድርዬ ጋም ፎቶ አለ። እንደው መከረም ውስጥ ነው የገባሁት። ቆይ እኔ በምን ደይ ነው የምጨነቀው? ራስህ እንዳመጣው እዛው ራስ ተወጣው። ወይኔ እንደው ምን አለ ሁሉም ነገር በቀረብኝ እንዴ! በገዛ እጄ አንገቴ ላይ ባብለ ጠምጥም። ከዚህ በኋላ ምንም ነገር ባደርግ
ከአባቴ ማምለጥ አልችልም። ሁሉም ነገር ተበላሽቷል እህቴ። ምን እንደምልሽ አላውቅም፣ ግን በጣም ትልቅ ስህተት ነው የሰራሹ። ካለፈ ብጸጸት ምን ዋጋ አለው? አሁንም ቢሆን እኔና ሮቤል መፋታታችን የማይቀር ነው። ግን ከአንቺ ጋር እሱ ደግሞ በፍጹም የሚሆን ነገር አይደለም። ቆይ አንቺ ራስሽ እንዴት ነው በዚህ እድሜሽ እንደዚህ አይነት ነገር ውስጥ የገባሽው? ራሴን እስኪ በቃኝ የወቀስኩት አይበቃም? ምን አለ አንቺ ባትጨመሪብኝ። ፎቶዎች በማህበራዊ ሚዲያ ላይ ተለቆልሻል። ለምን ይመስልሻል? ቤተሰቦችሽ 200,000 ብር መድበው አፋልጉኝ ማስታወቂያ ለጥፈዋል እያልኩሽ እኮ ነው። ምን? ሳልነግርሽ ደውዬ እዚህ ነች ማለት እችል ነበር፣ ግን አላረኩትም። ለምን ይመስልሻል? ምክንያቱም አንቺ ከዚህ ቤት በሰላም ስለምትወጪ። እባክሽ አባዬ ጋር እንዳትደውይ። እንዳልደውል ከፈለግሽ ቤቱን ለቀሽ ውጪ እያልኩሽ ነው። ቆይ አንቺን ማን የቤቱ አዛዥ ያደረገሽ? ይልቅ አንቺን በጊዜ ሻንጣሽን ብታዘጋጅ ይሻልሻል። አንቺ ብታዘጋጅ ይሻልም። መቼም 2 እርጉዝ ቤትሽ ካመጣብሽ ሰው ጋር አብረሽ መቀጠል የምትፈልጊ አይመስለኝም። ይሄን ነገር እኮ በተደጋጋሚ ጊዜ አውርተንበታል። እኔ እንኳን ከቤት ብወጣ አንቺ ብቻ ውጪና እንዴት እዚህ ቤት እንደማልቆይ ያሳይሻል። እሺ አሁን ከዚህ ቤት ውጪ ታባቴ ነው የምደበቀው? አባት እስኪመጡ ድረስ ከዚህ በኋላ እዚህ ቤት መቀመጥ የምችል አይመስለኝም። እባክሽ ሩሃማ። ቆይ ለምንድን ነው የማትረዳኝ? እኔ ከዚህ በላይ ይህን ነገር መቋቋም አልችልም። ሳሲ እኮ ወደ መጣችበት መመለሱ አይቀርም። እንዴት ነው የምትመለሰው? አባቷ ምን አይነት ኃይለኛ ሰው እንደሆነ አንተን አይደል የነገርከኝ? እመኚኝ፣ እኔ እንደምንም እንድትመለስ አደርጋለሁ። ከዚያስ ምን ልታደርግ ነው? እሱ አንቺ ምን አስጨነቀሽ? ለምንድን ነው የማልጨነቀው? እኔም እኮ ሴት ነኝ፣ በዛ ላይ ደግሞ እህት አለኝ። ቆይ ሴት ልጅን ስትጎዳ ዝም ብዬ ማይ ነው የሚመስለው? የሜሮንን ጉዳይ እኮ በቶሎ ጨርሰዋል። አልገባኝም። ቆይ ለምንድን ነው ይህንን ሁሉ ነገር የምታደርገው? መቼስ ከኔ ጋር ባልና ሚስት ሆኖ ለመቀጠል አይደለም አይደል? እባክሽ ሩሃማ፣ ነገሮችን እናስተካክል። የመጨረሻ አንድ ድል ስጪኝ እባክሽ። ይህንን ነገር መቼም እንዳታስበው የነገርኩ መስሎኝ። ባጠፋሁት ሁሉ ለመካስ ዝግጁ ነኝ እያልኩሽ እኮ ነው። ጥፋት እኮ ተራራ አክሏል። አረ እንዲሁም ከዚያ በልጧል። ግን እኮ ይቅር የማይባል በደል የለም። ያንተ ግን ለይቅርታ እንኳን የቀረበ በደል አይደለም። ቆይ እኔ ይቅር ብልህ እንኳን ህሊና ይቅር ይላል? ለነገሩ ህሊና ሲኖርህ አይደል ደፋር። ማነው እንደዚህ ያደረገሽ?